ኪነ ጥበብ ከሰው ልጆች የዕለት ተዕለት ህይወት ተቀድታ በጥበብ ሰዎች ኪናዊ ክህሎት ተከሽና የታሪኩ ባለቤት ለሆነው ማህበረሰብ የምትቀርብ የህይወታችን የጓዳ ጎድጓዳና የጋሃዱ ዓለም ነጸብራቅ ናት። በወላፈን ድራማ የ4 ዓመታት የእይታ ጊዜ ከተለያዩ የመረጃ ምንጮች ካገኘናቸው ጥልቅ የሆኑ የማህበረሰብ አስተያየቶች በመነሳት በድራማ ውስጥ የተቀረጹት ገጸ ባህሪያት የቤተሰብ ያህል ቅርብ በማድረግ በስምና በመግባራቸው ሳይቀር ውድ ተመልካቾቻችን አብረዋቸው በመጓዝ ለድራማው ተወዳጅነት ከፍተኛውን አስተዋጽኦ አድርገዋል። ለዚህም ቀድመን ተመልካቾቻችንን እናመሰግናለን። ሄሎ ታምራት። ሄሎ ሳምሪ፣ እንዴት ነሽ? ደህና ነኝ ታምራት። እንዴት ሆንክ? ገንዘቡን አገኘህልኝ? አዎ አግኝቼልሻለሁ። ሳምሪ፣ ለሆነ ነገር ፈልጌሽ ነበር። ማግኘት እችላለሁ? ምን ነው? በሰላም ነው? መሽቷል እኮ በጣም ታምራት። ምንድነው? ችግር አለ እንዴ? ሳምሪ፣ ልጅሽን አግኝተናል። እኔ አላምንም ታምራት። ወይኔ ጉዴ! ምንድነው ያልከው ታሜ? ልጅሽ ተገኝታለች ነው ያልከኝ ታምራት? እውነትህን የኔ ልጅ ነው የተገኘችው? ታምራት የት ነው ያለችው? ማጋናጅ የት ናችሁ? የት ልምጣ ታምራት? እኔ አላምንም። ወይኔ ጉዴ! ቆይልሽ ሳምሪ፣ አሁን እዚህ ሆስፒታል ነው ያለነው። ሆስፒታል ነው ያልከው ታምራት? ሳምሪ፣ ልጄ ምን ሆናለች? ተረጋጊ እንጂ ምንም አልሆነችም። ልጄ ምን ሆነችብኝ ታምራት? ልጄ ምን ነክቷታል? ታምራት እውነቱን ንገረኝ። ልጄ ምን ሆናለች? በቃ ያገኘሁበት ቦታ ጥሩ ስላልነበረ ለቼክአፕ ያን ነው የመጣሁት። ታምራት ንገረኝ። ብርሽን ይጭነቀው እንጂ ምን ችግር አለው? እንኳን አንድ ዶክተር መሳይ ወርቅ ሚስት አይደለም የሀገር ሁሉ ወንዶች ህጋዊ ሚስት መሆን ትችያለሽ። እሱ እንኳን በገንዘብ አይደለም የሀገር ሁሉ ሚስት ለመሆን ቆንጆ ነው መገኘት ነው። ይሄም አሪፍ ሐሳብ ነው። ቆንጆ ነው መገኘት ነው። ወርቁ እየሰማኸኝ ነው ግን ከኔ ጋር ነህ? አዎ። ምን ነው? ምንድን ነበር ያወራነው? እንደሱ አይደለም። ወዲፍ ጀው አለ ያ ዘመናዊ ሽሬ ከያኒ። እኔ ግን እንደሱ ወዲፍ ጀው ይያልቱ ደግሞም እንዲህ አደርገዋለሁ ብዬ አልፎክርም። አቶ በዛብህ ጭራሽ አወሳሰብክብኝ እኮ። ምንድነው ችግሩ? ምንድነው የተፈጠረው? ንገረኝ እንጂ። ይልቅ አሁን እዛች ማን ነው ውድ የሚሏት እኮ ማሪ ጋር ነው እሷ ጋር ሂጅ ልፈልገው። አቶ በዛብህ እዚያ እንዳትሄድ። ሴትዮዋ ቀላል ሴት እንዳትመስል። የሆነ ነገር ቢፈጠር እንኳን ከክሱ ጋር አገናኝታ ውስብስብ ችግር ውስጥ ከተታለች። ቤት እግዚአብሔር እኮ እንደ ቢሆን እንኳን ግን ይሄ ቤት ያንቺ አይደለም። በአሁኑ ሰዓት ያንቺ ቤት
ይሄ ማነው ሳሎንሽና ጓዳሽ ብቻ እኮ ነው። ለዚህ ቤት ንግድ ፍቃድ ስታወጪ ቤታችን የጋራ ሆነ ማለት ነው። ይሄንን ዲስኮርን የምሰማበት ምንም ጆሮ የለኝም። እሺ በሉጣልኝ፣ አሁን ቶሎ በል። በክስ ስትሸነፍ ጊዜ ደግሞ እንደዚህ ዞረ መጣ አይደለ? እና ወይዘሮ ክፉ ደግ ባንነጋገር ጥሩ ይመስለኛል። ስንት ነገር አውርተን አንቺ ተቆጣጠር እንጂ አቶ አርጎ አሁን ስሜት ስለመቆጣጠር አይደለም ማውራው፣ ስለ ሰብዕና ስለ ክብር ነው። እቺ ከማንም ሰካራም ጋር የለመደችውን እኔንም ልትሰርበኝ ትፈልጋለች። ሰብዕና በል አንቺ ነግሬሻለሁ። በእናትህ በለሽታኛል እንዳትሰው አንቺ ነገር ውሻ በበላበት ይጮሃል ሲባል ሰምተሻል? እንደዛ ካሰባችሁ ጥሩ። እንደዛ ከሆነ የመጀመሪያ ጥያቄ ባለሙያው ማን ነው የሚለው ነው። ሲቀጥል ደግሞ ለድርጅቱ መቀየር ስላሰብነው ስም ብናወራ፣ አንደኛ የምንመርጠው ስም በቀላሉ ሰው ጆሮ መግባት ያለበት ወይም ደግሞ አፍ ላይ ሲጠራ ቀላልና ሁሉም መቀባበል የሚችለው ቢሆን ጥሩ ነው ወይ? ወይዘሮ ሳምራዊት ያለችው ልክ ነች። በዚህ ጉዳይ ላይ ሲሪየስ መነጋገር ይኖርብናል። ሌላው ደግሞ ያመራሩ ቦታ ላይ በፊትም ጠይቄያለሁ፣ ዛሬም ጠይቃለሁ። ያመራሩ አካሄድ ላይ አሁንም ጥያቄ አለ። እንደዛ እንዲሆን ደግሞ የድርጅቱ አመራር ዘመናዊነትን የተከተለ ቢሆን ጥሩ ነው ባይ ነኝ። እውነት ነው። ለምን እንደውም ከሁለት አንዳችሁ ስራ አስኪያጅ አትሆኑ? እኔ ሳምራዊት ብቁ ናት ብዬ አስባለሁ። እሷ ስራውን ታስኪደውና ከጎኗ ሆኛ ግዛታለሁ። ያ ጥሩ ነው። እኔ መስሻል ሳምራዊት። እንዴ ምን ሆናችሁ ነው? እኔ እኮ ድርጅቱ ከገባበት ችግር በምን አይነት መንገድ እናውጣው፣ ምን አይነት ነገሮች ቢመጡ ተጨማሪ ስራዎች ብናገኝ ይሄ ድርጅት ከችግር ይላቀቃል የሚለውን ሐሳብ ነው እንጂ ያቀረብኩት ያመራሩን ቦታ ፈልጌው አይደለም። ተረጋጊ ወይዘሮ ቤዛ። ለአምላክ እድል ነው ከፍል አሁን እርጉዝ ነኝ ማለት ነው። ልጅ ነው። ይኸውልሽ አሁን ማድረግ ያለብሽ ነገር ክትትል መጀመር ነው። እሺ ዶክተር፣ ዛሬ መጀመሪያ ክትትል የጽንስና የማህፀን ክፍል ሄደሽ ጀምር ይገባል። እሺ ዶክተር። ያው አንዳንድ ስራዎችና አንዳንድ ነገሮች ከአቅማችን በላይ ስለሆኑብን ለጊዜው ጠፍተን ነበር። አሁን ግን የኑዛዜው ማረጋገጫ የግድ ስላስፈለገን ነው የመጣሁት። እሱስ እውነት ነው። እኔ ራሴ ለምን ዝም እንዳልኩ አይገባኝም። በጣም ቆየ አይደል እንዴ? እርሶ እኮ በጣም ብዙ ስራ ይበዛቦታል። እኛ እንኳን ባለ ጉዳዮቹ ነገሩን ችላ ብለነው አይደል እስካሁን። እና አሁን ምን ልላሽ ታዲያ? ካላስቸገርኩት የኑዛዜ ማረጋገጫ ወረቀቱን ፈልጌ ነበር። አልሰጠኋችሁም እንዴ? አይ እንደዛ እንኳን አይመስለኝም። ኮፒው እኛ ጋር ነበር መሰለኝ። አሁን ደግሞ ለሆነ ጉዳይ ስፈልግ አጣሁት። ያው እርሶ ጋር እንደሚኖር እርግጠኛ ስለሆንኩ ነው የመጣሁት። ወይዘሮ ሳምራዊት መጣ ነበር። ለምን? ምን አሉኝ? ኑዛዜውን በተመለከተ። በኑዛዜው ማለት ምን አዲስ ነገር አለ? የተፈጠረ ነገር? ኑዛዜውን በተመለከተ አንዳንድ ነገሮችን ማወቅ ፈልጋ ቢሮ መጣ ነበር። አለቃችንን በፍጥነት አንድ ተጨባጭ ውጤት ማምጣት አለባችሁ እያለ ነው። ልክ ነው፣ ግን ተጨማሪ ጊዜ ያስፈልገናል። ነገሩ ከባድ ነው። ከድርጅትም በላይ እንደ ሀገር ራሱ ትልቅ አደጋ ነው የደረሰው። እሱማ ልክ ነው። እሺ እመለሳለሁ።
አዎ አለ። ዶክተር አኮረፍክ አይደል? ለምን? መድኃኒቱን አልነግርም ስላልኩ ነው። አይዞህ እነግርሃለሁ። አንተንማ አላስቀይምም። ግን ሊቲየም የሚባል መድኃኒት ይሰጡኛል። በጣም ባስ ካለ ደግሞ ካርባሜዚን የሚባል መርፌ ይወጉኛል። 55 105 129 አውቀውብናል ማለት ነው። እኔም ግራ ገብቶኛል። ኢንሳ 101 ይሰማል? ይሰማል። እስቲ ሁሉንም ሲስተሞች ኦን አድርጋቸው። እሺ። ዳዊት፣ እዚህ አካባቢ ሊኖሩ ስለሚችሉ ውጭ ላሉ ጥንቃቄ እንዲያደርጉ ነገራቸው። በጣም ወደ አንተ ጋር ዙር ዙር። አዎ ፓስወርድ አለው። ሎጊን ማድረግ አትችሉም። እኔ የምለው ምን አድርጉልኝ ያልኳችሁ መሰላችሁ? የተደባደቡ ያለ በመሀል ልንገባ ስንል የሰፈር ሰው በርቀት አየን። ስለዚህ ከሩቅ ሲመጡ አይታችሁ ጥላችሁ ሄዳችሁ ነው አይደል? ጭራሽ ፎቶ ለሌላ ለማይገባው ሰው ሲገባ ጸጥ ብለህ ታያለህ። ጭራሽ ኧረ አለቃ፣ ቅምቀማ ቤት ውስጥ እኮ ግርግር ፈጥረን ትኩረት ላለመሳብ ነው እንደዛ ያደረግነው። ያኔ ደግሞ የእናንተን ትኩረት ሰብስበው እሷ መለጠ። አየህ፣ በልጧችኋል። በደንብ ነው የነቃባችሁ። በደንብ
እኔም በጣም ነው የገረመኝ። አሁንስ እቅዳቸው ከአይምሮዬ በላይ የሆነብኝ ነው። አሁን የከበዱሽ መጥቶ አይደል? ሮዛ የእናቷ ልጅ ነች። እሺ አንቺ ደግሞ የኔ ቢጤዋ ነሽ። ለማንኛውም አይዞሽ። የኔ ልምድ ያንቺ እውቀት የሮዛ ላይ ተንኮል ሴራ ማክሸፉ አይቀርም። የሰራተኞቹ የግል ማህደር ማጋ እንዳለ አላውቅም እና አሁን በጣም ስላስፈለገኝ ካላስቸገርኩ የት እንዳለ ልትነግረኝ ትችላለህ? የትምህርት ማስረጃ ማለትሽ ነው? አዎ የግል ማህደር የትምህርት ማስረጃው አንድ ላይ እነሱን ሁሉም የሰራተኞቹን ይጠቅላላ። እሱ ነገር ያለው የሰው ኃይል አስተዳደር ጋር ነው። በኋላ ብሌን ታምጣልሽ ወይም ደግሞ እኔም ላመጣልሽ ይችላል። ወላፈን ድራማ በቤተሰብ አመራር ዙሪያ በግልጽነት አለመወያየትና ተሸፋፍኖ ወይንም አደባብሶ መኖር የሚያመጣውን ከባድ አደጋ በባለትዳሮቹ ገጸ ባህሪያት ላይ በጉልህ ሲያሳየን በትዳር አጋር ሊታወቅ የሚገባ ያለፈ ህይወት ባለማሳወቅ ምክንያት አዲሱን የትዳር ህይወት ለሌሎች ባላንጣ ሰዎች ቀዳዳ በመክፈት ቤተሰብን እንደሚያናጋ ስንመለከት በህገወጥ መንገድ ደግሞ በሰው ዕውቀትና አላብ ለመክበር ቀን ከሌሊት የሚተጉ ገጸ ባህሪያትንም በትይዩ አሳይቶናል። ረጅም ሰዓት እየተንሾካሾካችሁ ስታወሩ በጣም ነው ማስተዋውሰውና እሱን ጽፋው ከሆነ ላየው በጣም ጓጉቻለሁ። አዎ ልክ ነሽ። ነብሱን ይማረውና ከዶክተር ዳሪዮስ ጋራ አዎ ብዙ ጊዜ እንገናኝ ነበር። ግን በዛ መጽሐፍ ውስጥ ስለሱ እኮ ምንም አልጻፍኩም። ኧረ ሙጅ አይ ነው ብለህ ነው? ዶክተር ዳሪዮስ በጣም ብዙ ጓደኞች አሉት። በጣም ብዙ ሙራን ያውቃል። ከዶክተሮች ጋር ይውላል። ካንተ ጋር ግን በተለየ ሁኔታ ማውራት የሚፈልገው ነገር ነበር። ምንም አልጣመችኝ እንዴ? ቆይ ሰው እንዴት ነው ሁሉ ነገር ሊወቅ ነው? ሁሉ ነገር መበርበር ትፈልጋለች። ተዋት በቃ አዲስ ስለሆነች እኮ ነው። ማሚ ድሮ ምን ትል ነበር መሰለ? አዲስ እረኛ ከብት አስተኛ ትል ነበር። እውነታቸው ነው። ብቻ ብዙ አልጣመችኝ። ቆጥረና አይተም አጣቆን ገንዘብ አስቆጠርኩ። ስማ ጥጋብ አፍንጫ ድረስ ደረሰ። እንዴት አትጥገብ? አረ በፈጠረ ምን አለ እንደተማረ ሰው ብናስብ። ምንም ቢሆን እኮ አሪፍ ስራ አብረን ሰርተናል። ለምን ተርፈ ንግግሮችን ብንነጋገርስ ምን ሊመጣ? ንገረኝ፣ ምን ሊመጣ? መክበብ ከዛ ሰውዬ ጋር ስትሳሳሚ የሚያሳየውን ፎቶግራፍ ለሳባን ይሰጣት። ማን ያልከው? የምን ፎቶ? ከየት አግኝቶ? ምንድነው የምትለው? ይልቅ መርበትበቱን ተይና ዝም ብለሽ አዳምጪ። ይሄኔ ፎቶውን ለሳባ እየሰጣት። ፎቶ ባልሽ እጅ ከመግባቱ በፊት የሆነ ነገር አድርጊ። ያንቺና የሮቤል ነገር እንደዚህ ሆኖ ይቀራል ብዬ አላሰብኩም ነበር። ከትላንት ወዲያ ከባለቤቱ ጋር ሊጠይቀኝ መጥቶ ነበርና ምንም ደስተኛ አይመስልም። ሰውነቱ ቀንሷል፣ ተጎሳቅሏል። እሷ ደግሞ የበለጠ አምሮባታል። አንቺ ደግሞ ህልዋ ገፋችኝ ትያለሽ። አትሳሳቺ። ወንድን የራስ ለማድረግ ወኔና ቆራጥነት ብቻ ነው የሚያስፈልገው። ሌላው ቀላል ነው። እንደዛ ነው ብለሽ ነው? እንደዛማ ቢሆን ሞክረነው ነበር። ሙከራ ብቻውን ምን ያደርጋል? ሙከራ ስኬታማ ሲሆን ብቻ ነው ውጤታማ የሚሆነው። እኔ እንደዚህ አይነት እርካሽና በጣም ራስ ወዳድ ሴት በህይወቴ ሙሉ አይቻላል። ባለፈው ሮቢ ተፈቶ እንኳን ተፈታለው ቤቱ ሲሄድ እንዴት ውሻ አርጋ እንዳባረረችኝ ታይ። ወይኔ ሰው
ቤዝ ቆይ አንዴ የሆነ መስመር ስልክ እየገባ ነው። ምናልባት ከፍርድ ቤት ይሆናል። ዝጊው ካንቺ ጋር ቆይ። እሺ አዋሪ በቃ እቤት ይዤት እመጣለሁ። ሄሎ ሳምሪ። አቤት ማልበል? ሰይፈ ነኝ። ሰይፈ በዛብህ። ሰይፈ ሰላም ነው? ምን ነው ችግር አለ እንዴ? ደህና ነኝ ሳምሪ። በሆነች በትንሽ ችግር ፖሊስ ጣቢያ እስር ቤት ነው ያለሁት። ምን? ፖሊስ ጣቢያ? እና አሁን ደግሞ የ3000 ብር ዋስ ተጠየቅኩኝ። ነው ካላስቸገርኩኝ ሳምሪ፣ ያው ያላንቺ የሚቀርበኝ ሰው የለም ብዬ ነው። ዋስ ልትሆኚ ትችያለሽ? እሺ መጣው ሰይፈ። እውነት? የትኛው ጣቢያ ነው ያለው? እዚሁ እኛ አካባቢ ያለው ፖሊስ ጣቢያ ነው። እሺ መጣው፣ ትንሽ ጠብቀኝ መጣ። እሺ ሳምሪ። አልወለደም። እንደውም አባቢ ሰሞኑን ስለሱ ሲያወራ ነበር። ምን ነው መውለድ እምቢ አላቸው እንዴ? እንጃ አክስቴ እሱን እንኳን አላውቅም። ሳምሪ አቤት። እንዴት አረፈ? ደህና ነሽ? ቀጥል ውጣ። ጋሽ በዛብህ ምንድን ነው? ሰይፈ ቀጥ ብለይ። ምን ሆናችሁ ነው? ሳምሪ ያይዞሽ። ጋሽ በዛብህ ችግር አለ እንዴ? ችግር የለም። ሳምሪ የታደሉ አባቶች ልጆቻቸው ባለማደባባይ ያስጠራሉ። የኔ ጉድ ደግሞ ይኸው በየጣቢያው ጠራል። ጠላት ያለኝ ሰው ነኝ። በዛ ላይ የቆሰለ ጠላት። ያንተን ስራ ሞክረናል፣ አልተሳካም። ስለዚህ ምንም ማድረግ አይቻልም። ሴትዮዋ ልገለኝ ደርሳለች። የእሷን ስራ መጨረስ ግድ ይላል። ምንም አልሰማም። ምንም እኔ ለራሴ ልጄን አፍቃኛለች። ይሄ ትክክለኛው ኑዛዜ መጀመሪያ ማውቆት ነበር መሰለኝ። ነኝ እኔ ልጅ ይቅርበኝ እኔ ልጅ ይቅርበኝ ልጅ ይቅርበኝ ምን ያልካት ነው ልጅቷን? ነይ ለዚህ ነይ። አንቺ ማንሽና ነው ልቀቃት የምትይኝ? ማንሽና ነው ልቀቃት የምትይኝ? አባቷ እኮ ነኝ። ስማ እንዳንተ አይነት አባት አይኖራትም። እሺ እንዳንተ አይነት ጨካኝ አባት መቼም አይኖራትም። ለመውለድ ደግሞ እበትም ትል ይወልዳል። ምን አሸት ይሄ ቀን ይመጣል ብሎ ተጠራጥሮ ነበር መሰለኝ። አሁን ሳስበው እንደዛ ነው የሚሰማኝ። ለምን ጋሽ በዛው ሁለትሽም እንዳትንቀሳቀሽ። ማንህና ነው የምታስፈራራን? ተሰውዬ ይሄ ሽጉጥ ጥይት ይተፋል። ልቅ አድርግ ወለሎች አድርግ። ኧረ በፈጠረ ሽጉጥ ነው እንደዚህ ያዘው። በፈጠረ አንቺ ሴትዮ ከአንቺ ጉዳይ የለኝም። አንደኛው ገበያን ሙሉ ለሙሉ ለመቆጣጠር ነው። ሁለተኛው ደግሞ ተፎካካሪ ድርጅቶችን ከገበያ ለማስወጣት ነው።
እናም እነሱ በተጠቃሚዎች ዘንድ ይበልጥ ተመራጭ ለመሆን ይመስለኛል። ኦኬ፣ ሌሎቻችሁ ምን ሀሳባችሁ? ይህን ሊያደርግ የሚችል ካምፓኒ ይኖራል ብላችሁ ታስባላችሁ? ምንም ነገር እንደማታደርግ እኮ በተደጋጋሚ ተነጋግረናል። በላይ በእናትህ ከመክብብ ጋር አትጣላ። በእናትህ እሱ እኮ ሰይጣን ነው። ራሳችንን እናረጋጋ በቃ። አንተ ልጅ እኔ አንተ ማነው ስሙ ምስጢር መጠበቅ የምትችል ሰው አይደለም። ስለዚህ ለአንተ ምንም መናገር የለብኝም። ልክ ነሽ። ትዳር እግዚአብሔር ሲፈቅድ ነው። ግን አንቺ ካልሞከርሽና ካልጣርሽ ዝም ብሎ ትዳርስ ሊመጣ ይችላል እንዴ? ጥረት አላረቀርች እኮ አይደለም። ያው እንደምታውቂው ስራው አለ ምን አለ። በዛ ላይ ደግሞ አሁን የጀመርኩትን ላይፍ ወድጄዋለሁ። እንዴት? ያው አሁን አብሮኝ ያለው ልጅ ወድጄዋለሁ። እኔ ደግሞ አብሮሽ ያለው ልጅ አልወደድኩትም። ማለት አክስቴ እኔ እንጃ፣ ይቅርታ አድርጊልኝና የሆነ ብልጣብልጥ ነገር ይመስላል። እንዴት እንዲህ ልትይቻልሽ? እኛ እኮ ይከፋል ብለን ነው ዝም ስንል ጭራሽ ይብስብሃል እንዴ? ቆይ እስር ቤት አብሶ ነው እንዴ ያስወጣህ አንተ? ምን እና እሱን አስበሽ አይደለም እንዴ አንቺ እኔን ያሳሰርሽ ነው? እና ሌላ ምን አስበሽ ነው? እኔ አንተን አሳሰርኩ? አዎ አንቺ ከዚያ ከነፈስ ጠበቃሽ ጋር ተመሳጥረሽ በግድ እንዳምን አድርገሽ ያስገባሽኝ አንቺ አይደለሽም እንዴ? አደራ ለኔ የምን አደራ? አይ ልጅ ሮቤል አደራ መሆኑን እንጂ የምን አደራ እንደሆነ በምን አውቄ? ግን እንዴት እርሱ ጋር ሊያስቀምጥ ቻለ? እንጃ አልገባኝም። ምንም አልነገረኝም። ብቻ ከትላንትና ወዲያ መጥቶ ከሁለት ቀን በኋላ ካልተመለስኩኝ ይህንን አደራ ለሮቤል ስጡልኝ ስላለ ነበር ልሰጥህ የመጣሁት። ታዲያ ምን ገጥሞት ይሆን ያልተመለሰው? እንጃ ምንም አልገባኝም። ሆኖም ግን አደራውን ለአንተ ልስጥ። አንተ ደግሞ በዛ በየት እንዳለ አጣርተህ ትነግረኛለህ። እሺ ያረኩት እንደሱ አይባልም የኔ ቆንጆ። ዋናው መትረፍሽ ነው። አይዞሽ የኔ ቆንጆ። ትንሽ አገግሚና ተረጋጊና ስለ ዳዊት የምነግርሽ ነገር አለ። ማለት ሰርፕራይዝ ምንድነው? በጉጉት ስጠብቀኝ ነበር የደስታችን ቀን ሮቢ። የምን ቀን? 7ኛ ዓመት የጋብቻ በዓላችን። እና ዛሬ ነው ያልሽኝ ነው? ዋናው ቀን ሆስፒታል እያለን ያለፈው፣ ግን ዛሬ ስለመጣልኝ ዛሬ እኔ ቀን ነው። ቴንክ ዩ። አመሰግናለሁ። ቴንክ ዩ።
አቤት። እሺ፣ ሰላም አመሸሽ። እግዚአብሔር ይመስገን። ይቅርታ፣ አቶ ሮቤል ይኖራል? አሉ። አንዴ ጥሪልኝ እባክሽ። እትዬ በዚህ ሰዓት መረበሽ ስለማይፈልጉ ወይ ገብተው ያናግሯቸው ወይም ደግሞ መልእክት ካሉት መግባቱ እንኳን ይቀር በጣም ስለመቸኩል እባክሽ እቺ ነገር ተሰጭኝ። ላሽ ምን ነው ዛሬ ሰርፕራይዝ ቀን ነው እንዴ? ምናልባት የሆነ ሰው ምርምሬን እየመለሰልኝ ይሆን? በጣም ነው ማመሰግነው ልጄን ስላዳንክልኝ። በእውነት በጣም ነው ማመሰግነው ታሚ። ሳምሪ ፍቅር ለያዘው ሰው ምንም ማለት አይደለም። በቃ ምንም ብቻ አንቺ ስቀሽልኝ፣ አንቺ ደስ ብሎሽ ፈገግ ብለሽልኝ ከዚህ በላይ ምንም መመስገን የለም። እንዴ ታሚ እንደሱም አትበል። አንተ በጣም መመስገን ያለብህ ሰው ነህ። ትልቅ ውለታ እኮ ነው ያልክልኝ። እንዴት እንደተፈተንኩኝ ማቀው እኔ ብቻ ነኝ። ኖ ሳምሪ እንደማፈቅርሽ ብቻ ከተረዳሽልኝ በቂ ነው። እሱ ለኔ ትልቅ ውለታ ነው። ደግሞ ሀሴት ለኔ ልጄ ነች። በዛ ላይ ደግሞ ደስ የምትል ነች። ታሚ በጣም ነው ማመሰግነው። እሺ ሮቢ፣ እንደዚህ ልዋሽ ፈልጌ አይደለም ሮቢ። የኔ ፍቅር አንዴ ብቻ የተፈጠረው ነገር ላስረዳክ ሮቢ። ዝም በይ ሮቢ፣ አንዴ ብቻ የተፈጠረው ላስረዳ ሮቢ። እንደዛ አይደለም ይኸውልህ የተፈጠረው ነገር ውጪልኝ። እሺ ምንድነው ይወት ይስልከ ቢሆን ትሰማኛለህ? ከዚህ ወዲያ እየተከታተልክ እንድታስፈራራኝ አልፈልግም። እሺ ከዚህ በኋላ ህይወት የማትወጥ ከሆነ እገድልሻለሁ። ህይወት የማትወጪ ደግሞ ከሆነ እገድልሻለሁ። አሳያለሁ። ልቀቀኝ። ህይወት የስንገር እገድልሻለሁ። እሺ ኮማን ያለው ታምራ ምን ታፈጣል? የድምጽ ልውውጣችን እንዲመለስ ጊዜ ቀጠሮ ሰጥቼው ነበር እና እሱ ግን ፈቃደኛ አልሆነም። ከዚህ በላይ ደግሞ መለማመጥ አስፈላጊ መስሏል። ገና ለገና ላንተ ክብር ስትል የኔ ትዳር ገደል ውስጥ መግባት አለበት? ንገረኝ። መበጥበጥ አለብኝ ነው? ሳምሪ አላልኩም። ሳምሪ እንዴት ነው ያንቺ ትዳር እንዲበጠበጥ የምፈልገው? እንዴት ነው የምታስቢው? ሁልጊዜ አዲስ ችግር ውስጥ እስቲ አስቡ በእናትህ ከሮቢ ጋር አንድ ጊዜ የጣፋጭ ፍቅር ሳናሳልፍ አንድ እንኳን ጣፋጭ ፍቅር ሳናሳልፍ 7 ዓመት ምን አለ አንተ እኮ ብትረዳኝ ታምራት። ምን አለ እኔ ስትል እንኳን አንተ ብትሸነፍ። ክፉ ነህ አልወድም።
የራሄል ልጅ ናት። ራሄል ስዩም የሚባል የዳሪዮስ ጓደኛ ልጅ ናት። አልገባኝም። ማለት እንዴት ሊሆን ይችላል? ይኸውልሽ ሮዚ፣ ዘለቃና ነጋሽ እጅግ በጣም የሚዋደዱ ፍቅረኛሞች ነበሩ። ጋሼና እትዬ ግን በግንኙነታቸው በፍጹም ደስተኛ አልነበሩ። ምክንያቱም የነጋሽ አባት ጋር ጸበኛ ስለነበሩ ነጋሽ ከዘለቃ ጋር ሆኖ ለበቀል ነው ብለው ያስቡ ነበር። ይሄ ግንኙነት ደግሞ እንዲቋረጥ በጣም ጥረት ያደርጉ ነበር። ስለዚህ ዘለቃና ነጋሽ ሁሉ ጊዜ ይጨቃጨቃሉ፣ ሁሉ ጊዜ ይጣሉ ነበር። ተያይዘን እንገባታለን። በእናትሽ ትንሽ ተረጋጊ። ደግሞ ልታስፈራሪኝ አትሞክሪ። ያንቺን ትዕዛዝ ተቀብዬ እያነጋገርኩት ሌሎች ሰዎች መጥተው ቶክስ ከፍተው ገደሉት። በዛብህ ምን ማድረግ ይችላል? ባኬን ተረተረትን ለኔ አትንገረኝ። ማን ነው እስካሁን በዛብህ ላይ ተኩስ የሚከፍተው? ኧረ እባክሽ አፍሽ እንዳመጣልሽ ዝም ብለሽ አትናገሪ። ትንሽ ተረጋጊ። ብትረጋጊ ይሻልሻል። እሺ? አልረጋጋም። ስለማዕድኑ ምን እንደሆነና የት እንደሚገኝ እስካልነገርከኝ ድረስ በዛብህ መግደልህን ለፖሊስ አሳውቃለሁ። ከዛ ትገባታለህ። አዎ ነግሬሃለሁ፣ ትገባታለህ። እሱ ብቻ አይደለም ዩኒቨርሲቲስ በአንድ ሴት ምክንያት እንደተጣላችሁን ጭምር አውቃለሁ። ታዲያ እሱ ከኔና ከአንቺ ጋር ምን ያገናኘዋል? እንዴት ነው የማይገናኘው? ምን ያገናኘዋል? እንዴት ነው የማይገናኘው? እስቲ ንገረኝ። እኔም በቀረብኩኝ ቁጥር ሮቢን እየጎዳሁ ነው። ሆን ብለና አቅድ ያደረከው ነገር ነው። በእኔ በደካማ ጎን ተጠቀምክበት። ታምራት ክፉ ነህ። እሺ ጩኸታችን ረበሽ እንዴ? እኔ ነኝ ያጠፋሁት። ወላፈን ከግለሰብ እስከ ቤተሰብ አልፎም እስከ ማህበረሰብ የህይወት ትስስር ድረስ ዘልቆ በመግባት የተቋማትን የሥራ ሂደትና የተሳሳተ አካሄድ በአገር ኢኮኖሚና በተገልጋዩ ማህበረሰብ ላይ የሚያሳድረውንም ተጽዕኖ ከስሩ በመንቀስ የወላፈኑን ጉዞ ከሰው ወደ ተቋምና አገር እየተንቀለቀለ ያጠፋውን አጥፍቶ እንደ ወርቅ ተፈትነው የተረፉትንም አትርፎ ወደ መቋጫው ዘለቀ። በስራም ሆነ በሌላም ጉዳይ አይነህ ማየት አልፈልግም። ጨርሻለሁ። በቃኝ። እስከዛሬው ግን በጣም አመሰግናለሁ። በጣም ክፉ ሰው እንደሆንክ ግን እንድታውቅልኝ እፈልጋለሁ። እሺ? እዚህ ጋር ነው። ሁለት እርምጃ እዚህ ጋር ነው። ይሰማሃል? ቀጥል። ቀጣዩ ምልክት ድፋት ነው የሚያሳየው። ይሄም አንገትን ከፍና ዝቅ እያደረግ አዚም ማለት ነው። በጣም ሚስጥራዊ ምልክት ነው። ስለዚህ እዚህ ቦታ መቆፈር መጀመር አለብን ማለት ነው። እሺ፣ በጣም ጥሩ። በቃ አሁን ቀጥታ ዶማህን ይዘህ ቁፋሮ እዚህ ቦታ ላይ ትጀምራለህ።
ላይ ይገኝ የነበረ አስተናጋጅ ጠፍቷል። ስለዚህ እኛም የምርመራ አቅጣጫችንን ማስተካከል ይኖርብናል። አዎ ትክክል ኢንስፔክተር። ወይዘሮ ሳምራዊትን ግን ሙሉ ለሙሉ መተው የለብንም። መተውማ የማይታሰብ ነገር ነው። ይኸውልህ ሰላማዊት በበዛብህ ሞት ምክንያት የተጠረጠረች ሴት ናት። ከነዚህ ሰዎች ጋር ደግሞ የጠበቀ ግንኙነት አላት። እሷ ብቻዋን ልትገለው በፍጹም አትችልም። የሮቤል የምርምር ስራ በተሰረቀበት ጊዜ አንድ የማውቀው ሚስጥር አለ። አንድ የውርስ ገንዘብ ነበር። ከዛ የውርስ ገንዘብ ከፍተኛውን ተጠቃሚ የሆነው ሮቤል ይመስለኛል። አየ የውርሱን ገንዘብ ለማግኘት የፈለጉ ሌሎች የተደራጁ አካሎችም ነበሩ። በዛ ሂደት ውስጥ ነው የኮምፒውተሩ ሃርድ ዲስክ ጉዳይ እንዲሰረቅ የተደረገው። የልጅ አባት ላደርግ እንደሆነ ልነግርህ ነው። አረግስኩ እያልሽ ነው? አልደርስ ነኝ። በአዲሱና በተሻሻለው የቤተሰብ ህግ መሰረት ዶክተር መሳይ ወርቄ የኤማንዳ ወላጅ አባት መሆኑን በፍርድ ቤቱ ግራና ቀኝ ክርክር እና በሰነድ ማስረጃዎች ለማረጋገጥ ተችሏል። ኤማንዳ በአባቷ በዶክተር መሳይ ወርቄ የተመዘገበ ማንኛውንም ሀብትና ንብረትን በተመለከተ እንደ ማንኛውም የዶክተር መሳይ ወርቄ ልጆች ሁሉ ባለሙሉ መብት መሆኗን ፍርድ ቤቱ ያረጋግጣል። ምን አባልቶን ነው? ልመታ ትሞክራለህ እንዴ? እኔ በዛብህን አልገደልኩትም። ሰምኛለሽ? አልገደልኩትም። በአንቺ ትእዛዝ መሰረት አነጋገርኩት፣ ግን ሌሎች ሰዎች ቶክስ ከፍተው በዛብህ ገደሉት። ደግሞ ልታስፈራሪኝ አትሞክሪ። የአንቺን ትእዛዝ ተቀብዬ እያነጋገርኩት ሌሎች ሰዎች መጥተው ቶክስ ከፍተው ገደሉት በዛብህን። ምን ማድረግ ይችላል? ኧረ እባክሽ አፍሽ እንዳመጣልሽ ዝም ብለሽ አትናገሪ። ትንሽ ተረጋጊ። ብትረጋጊ ይሻልሻል። እሺ? የ8 ዓመት ልጅ ልጅን አስለ ዝም ብለህ ትቀበላለህ እንዴ? እና የማንዳ የኔ ልጅ አይደለችም? አይደለችም? አይደለችም። በትክክል የዶክተር መሳይ ወርቄ ልጅ ናት። ከፈለግ ሂድና ንገራቸው መተው ዲኤንኤ እንዲያስመርምሩ። አንተም ያለመድካትን ልጅ መጠጥ ጠጣና ልቅ እኮ የሮቤልና የሀሴት የዲኤንኤ ውጤት ነው። አዎ። ከየት አመጣሽው? ሀሴት ያንተ ልጅ አይደለችም ይላል።
አንቺ ትዩ እንዳታሳስችኝ። አሁንም እኔን ለመረበሽ ቆርጠሽ ተነስተሻል አይደል? ከየት እንዳመጣሽ ትነግሪኛለሽ? ከየት ነው ያመጣሽው? እሱ እንደፈለክ። እኔ ግን የልጅቷ ነገር ስላጠራጠረኝ ያንተንም የሷንም ጸጉር በድብቅ ወስጄ ዲኤንኤ ቼክ አድርጌያለሁ። ካላመንከኝ ደግመህ ማረጋገጥ ትችላለህ። ንገሪኝ። ድነውስ ሮሚ አትደማላ አንተ ልጅ ናት። ምን ሆነሃል ሮቢ? በፈጠረ እያነከኝ እንድትዋሽኝ አልፈልግም። ንገሪኝ ሮቢ። ምንም ሳይቀራችሁ ቤቱን ፈትሹና እቃውን ፈልጉ። በርበሩት እያንዳንዱ እቃ። ሁለታችሁንም ግንባራችሁን ነው ብለው ሰማኛለህ። ጊዜ የለኝም። አሁኑ የሜርኩሪ ሰማኛለህ። ጊዜ የለኝም። ማነው አንተ እኔ ቤት ገብተህ አቡሼ የብሌን የጠላት ያበቀለ 20 ዓመት ተፈረደበት። ለምን 20 ክፍለ ዘመን አይፈርድበት? ሲያንሰው ነው። ምን ዋጋ አለው? እንኳን ደህና መጣችሁ። ሮቢ ጥቁር እንግዳ ይፈልጋል። ይህ ቀን በጣም ደስ የሚል ቀን ነው የሆነው። ዛሬ ነው የፍቅር ዘሩ የበቀለው። እምነት የሞላበት ስቃይ ያልበገረው እሱን ነው በእናንተ በልባችሁ መስመር በጽናት የማየው። ዛሬ ነው የሰላም ቅጥሩ የሰመረው። ከግጭት ተሻግሮ በምክክር ድልድይ በእናንተ የታየው። ዛሬ ነው የተስፋ መንገድ የተዋበው። ከመለያየት ጦር ውጋት ያመለጠው። እንዲህ ስትሆኑ እንዲህ ስንሆን ልክ እንደ ጠቢቡ ቃል ብዙ የወሰደም ሳይተርፈው ጥቂት የወሰደም ሳያንሰው የዓለምን ገጽታ በገጸ ባህሪያቱ ጉዞ አስተሳስሮ ራሳችንን እንድንፈትሽና ቀናውን መንገድ እንድንይዝ አስተምሮ አዝናንቶ የማይበርድ ወላፈን ሆኖ ተጠናቀቀ። ውድ ተመልካች ቤተሰቦች አራቱን የውጣ ውረድ ዓመታት በሐሳብና በተሳትፎ አብራችሁን ስለቆያችሁ እናመሰግናለን። ቸር ዘመን። አልዩ ፊልም ፕሮዳክሽን